በዛሬው ዕለት የ2019 በጀት ዓመት የክረምት ችግኝ ተከላ እያስጀመርን ያለነው በሲያ ደብርና ዋዩ ወረዳ ተገኝተን የችግኝ ተከላ ፕሮግራም እያስጀመርን ያለነው በአጠቃላይ እንደ ሰሜን ሸዋ ዞን ወደ 290 ሚሊዮን ችግኝ እንተክላለን። በአንድ ቀን ጀምር ወደ 58 ሚሊዮን ችግኝ ይሄ በበጋ ወራት በክረምት የሚተከሉ ችግኞችን የማዘጋጀት ስራ ስንሰራ ከርመን የመትከያ ቦታዎችንም እንደዚሁ ስናዘጋጅ ከርመን በዛሬው ዕለት የተዘጋጁ ችግኞችን የመትከል ስራ የማስጀመር ስራ እየሰራን ነው የምንገኘው። የችግኝ ተከላ ስራ የመጪውን ዘመን ትውልድ ታሳቢ ያደረገ ስራ ነው። ማህበረሰባችን ደግሞ ከአመት አመት ከፍተኛ የሆነ መነቃቃት ውስጥ በቁርጠኝነት ማንንም ጎትጓች ሳይፈልግ ችግኝ በመትከል ረገድ አመርቂ ልምምዶች አሉ። በዚህ አመትም ይሄው ተግባር እንዲቀጥል ነው የምንፈልገው። በመንግስትም ከፍተኛ ትኩረት የተሰጠው ነው። የመጪውን ትውልድ ህይወት የማስተካከል ዛሬ የምንተክለው ችግኝ የነገ ትውልድ ህይወት የማስቀጠል ስራ ነው። ከዚህ አኳያ ማህበረሰባችን ጋር በቂ መግባባት ፈጥረናል። በግብርና መዋቅር በአጠቃላይ ከዞን እስከ ቀበሌ ድረስ በተናበበና በተቀናጀ መንገድ የአረንጓዴ አሻራ መርሃ ግብር ተግባራዊ ለማድረግ በሙሉ ዝግጅት ላይ ነው የምንገኘው። ሽፈራ ከበደ አባያ ቀበሌ ልዩ ጎጥ መየ አካባቢ ነው። እንግዲህ ይሄ ልማት ለመሳተፍ የጀመርነው የቆየ ጋራ መየ ተፋሰስ ይባላል። መጀመሪያው እውቅና የነበረው ወደ 4 ሄክታር ነው። እዚህ ቦታ ስንነበረ ደን ነበረ። በዚሁ በወቅታዊ ሁኔታ ነው ለመጥፋት ለመውደም የቻለው። አሁን ደግሞ በቁርጠኝነት ይሄንን አረንጓዴ አሻራ ለማስቀጠል ህዝቡን አንቀሳቅሰን ይሄንን በነበረበት ለማስቀጠል ዝግጁ ሆነን ህዝቡን ቀስቅሰን ወደ ነበረበት ለመመለስ እየሰራን እንገናኛለን። በበጋው ወራት የ1163 የሚሆኑት የስነ አካላዊ ስራ ሲሰራባቸው ነው የቆየው። እዚህ ተፋሰሶች ላይ አሁንም የስነ ህይወታዊ ስራው ይቀጥላል። ዛሬ በዞናችን ባሉ 23 ወረዳዎች 373 ቀበሌዎች የተከላ ማስጀመሪያ ፕሮግራም እንደዚሁም ሲያ ደብር ላይ አድርገናል። በእነዚህ ቀጠናዎችና ተፋሰሶች የተከላ ፕሮግራም ይደረጋል። አንዳንድ አካባቢ ዝናብ ሌት መሆን ችግሮች አሉ። ዞሮ አንድ ቀበሌ ላይ ሆኖ አንድ ወረዳ ላይ ሆኖ የሆነ ቀበሌ ላይ ዝናብ አለ፣ የሆነ ቀበሌ ላይ ዝናብ የለም። በዚህ መንገድ በሁሉም ወረዳዎቻችን ተከላ ይጀምራል ብለን ሀሳብ ያሰብነው። በአጠቃላይ በአንድ ጀንበር በቀጣይ በሚታወጀው ቀን መሰረት 58.8 ሚሊዮን አካባቢ ችግኝ እንተክላለን። በፊት ያው መጀመሪያ እንደዚሁ ወድሞ ነበር። ከዛ በመቀጠል ከዛ በእኛው ብርታት ከ89 ጀምረን በጣም ይሄ ጫክ በደን ተከለለ። በ89 ዓመተ ምህረት ማለት ነው። ከዛ በዛን ሰዓት ጀምረን በደንብ ተንከባክበን ጥሩ ጫካ ጥሩ ፓርክ አድርገን ነበር። ከዛ ወዲህ ደግሞ ከዛሬ 5 ዓመት በፊት ጀምሮ እስከ ዛሬ ያው እንደዚህ ወድሟል። ይሄ በመውደሙ በጣም ቆጭቶን ነበርና አሁንም ከዛሬ ጀምረን እንደኔ ያው እንደነበረ ፓርክ እንዲሆንና ጥሩ አረንጓዴ አሻራ እንዲሆንልን ዝግጁ ነን። ደፋራው ለማየው ይባላል። የሲያ ደብርና ዋዩ ወረዳ የተፈጥሮ ሀብት ቡድን መሪ ነኝ። እንግዲህ ያው በዘንድሮ አመት የአጠቃላይ በወረዳ ውስጥ የሚተከሉ ችግኝ ከዝግጅት ጀምሮ ያው 1187 ሄክታር ተለይቶ መዘጋጀት ተችሏል እንደ ወረዳ። ለዚህ የሚበቃ ደግሞ 8.4 ሚሊዮን ችግኝ ተዘጋጅቶ ወደ ተከላ እየተጓጓዘ ነው ያለው። ከዛ አንጻር ያው ሀገራዊ የችግኝ ተከላ ፕሮግራም ሐምሌ 2 ነው የሚካሄደው። ጥቅል እንግዲህ ዛሬ አሁን እዚህ የተገናኘንበት ሳይት ላይ ወደ 7.6 ሄክታር ተዘጋጅቷል። እዚህ አካባቢ ላይ ቶሎ ሊላመዱ የሚችሉ አካባቢን ሊጠብቁ የሚችሉ ለስነ ምህዳር ቀጠና ተስማሚ የሆኑ የችግኝ ዝርያዎች ይተከላሉ ማለት ነው። አገር አቀፍ የአረንጓዴ አሻራ ማስጀመሪያ ፕሮግራም ዛሬ ነው የሚካሄደው። በጥቅሉ ከዞን ጀምሮ እስከ ወረዳ ድረስ እስከ ቀበሌ ድረስ አጠቃላይ ማህበረሰብ ተገኝቶ ነው ተከላ የሚካሄደው። ምናልባት አሁን ቀጣይ ላይ እስከ ሐምሌ 15 ድረስ የአረንጓዴ አሻራ ተከላ ይካሄዳል።